አንቺ ማቋቋምሽ ይሄንን ነው። መቼም ይቅርታ ልታደርግልኝ አትችይም። ስብራትሽ የሚጠገን አይሆንም። ሁለት ልጅ በአጋጣሚ አይሆንም ነው ያልሽው? አዎ ትክክል ነው። እኔን መቼም አትምርልኝም። የታወቀ ዕለት አንቺን ብቻ ሳይሆን ልጆቼንም ጭምር ነው ማጣው። እሺ ደግሞ ስማላታ ኤቪ ማስተፋቀር ምናምን ልታሰራባ አስባለች። ባለፈው አርጁን ከየትም አባፈልጋ አምጣ ብላ ልካው ነበር። እየቀለድሽ ነው ኪዲ? አርጁን ደግሞ ታውቀዋለህ፣ አይዋሽም። ግን ይኸውልህ ተጠንቀቅ። በተለይ ምግብ፣ ውሃ ምናምን ስትሰጥ በጣም ተጠንቀቅ። ክፍልህንም ቆልፈህ ውጣ። ለማትልኝ ተስፋ አደርጋለሁ። እናማ ዛሬ ትናንት አይደለም። አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። እና ይኸው ስለተባል ልጆቹን አያገኝም እያልሽ ነው? አሁን እንዴ ህግ ካልፈቀደለት በስተቀር በፍጹም ማግኘት የለበት። አንድም ሁለት ጊዜ ከሆነ ማግኘት አይፈቀድለት እንዴ? በጭራሽ ማግኘት የለበት። አብየል ደረጃ የናታንና ዳጣን ለመለያየት እንግዲህ ሆነ ብላ ያነሳችው ወይም ደግሞ ይዛው የተነሳችውን ሀሳብ እንግዲህ ወደ ላይ ከፍ በማድረግ ደረጃውንና ስቴፑን በማዝለቅ ዛሬ በጣም በከባዱ እንግዲህ ናታንን ለማማለልና በቃ አልሆነ ሀሳብ ውስጥ ለመክተት የራሷን አጀንዳ ዘይዳ በሚገርም ሁኔታ እንግዲህ እፊቱ ተገኝታለች። በሚገርመው ናታን በሰዓቱ ሻወር ወስዶ እንግዲህ ወደ መኝታ ሊሄድ በነበረበት ሰዓት ላይ ከሻወር ቤቱ ታጥቦ እንግዲህ ሻወር ፎጣውን ብቻ ለብሶ ራቁትን አለምንም ልብስ በነበረበት ሰዓት ላይ ገና ቢጃማ እንኳን ሳይለብስ እንግዲህ ወይዘሮ አብየል ደረጀ ሆን ብላ እየተከታተለችው ስለነበረ እሱ ወደ ሻወር ቤት ሲሄድ እሷም ወደ ቤቷ ክላሷ በመሄድ ቶሎ ብላ ሻወሯን ወስዳ ነገሯ ራሷን አዘገጃጅታ የቢጃማ የምሽት ልብስ ሮማንቲክ ሴት መስላ ማለት ነው ቤተሰቦቻችን። ከዛ ሽቶዋን ተቀብታ ፏፈሽ ብላ እንግዲህ ፊት ለፊቱ ገጨጭ ብላለች። እንግዲህ በሚገርመው ደግሞ ያለችው ነገር ናታን በነገራችን ላይ እንደዚህ አይነት ነገር ምንም አያታልለውም፣ ምንም የሚደንቀው ነገር ልጅ አይደለም። ግን ቢሆንም በጣም ከባድ ነው። እሷ በሚገርም ሁኔታ በቃ ሰይጣንን ለለዋ ላይ ለብሳ ፊት ለፊቱ ተገኝታለች። በዚህም እንግዲህ ምን ሆነሽ ነው ያምሻል እንዴ ምን ሆንሽ ሲላት እንግዲህ ያለችው ነገር ምንድነው? መቼም እንደተለመደው ዛሬም ውጭልኝ እንደማትለኝ ተስፋ አለኝ ነበር ያለችው። እና ታዲያ ምን ይጠበስልሽ ሲላት ምን ብትል አሪፍ ነው ቤተሰቦቻችን? አይ እሱንስ እንግዲህ አንተ ታውቃለህ፣ ግን ለማንኛውም ይልቁንስ ብላ እንግዲህ የተናገረችው ተናገረች ማለት ነው። እንግዲህ ናታን ምንድነው ያለችው? ምንም እስከዛሬ ውጭልኝ እንደማትለኝ ተስፋ አድርጋለሁኝ። ምክንያቱም ሁሌ አንተ የምትለው ሳይሆን የሚሆነው ዛሬ ደግሞ እኔ የምለው ነው የሚሆነው በማለት ነው እንግዲህ የተናገረው ቤተሰቦቻችን። በዛም እንግዲህ በጣም ነው የተናደደው ናታን። በቃ አሁን ውጭልኝ፣ ቤት የለቀሽ ውጭልኝ በማለት ነበር ያናገራት። እሷም እንግዲህ ያው አስገድዶ መድፈር በሉት ጋይሶች። ይሄ በጣም ነው እንግዲህ አብየል ደረጀ ድፍረቷ እንግዲህ ለተንኮልና ለድፍረት አንደኛ ነች። በቃ ነገሮችን በነገራችን ላይ ተንኮልን ብቻ ሳይሆን ነገሮችን ፈጥና ነው ቲንክ የምታደርገው የምትገነዘበው። በሚገርማችሁ ነገር እንግዲህ የመጀመሪያ እዚህ ቤት የሆነ ነገር እንኳን ሲሰራ ይሄ ነገር እንደዚህ ነው ብላ መጀመሪያ ሂንት የምትሰጠው እሷ ነች። እንደምታውቁት መጀመሪያ ዳጣ እዚህ ቤት እንደመጣች ይቺ ልጅ እንዴት መጣች? ይቺ ልጅ የአባዬ ልጅ መሆን አለባት ብላ ነበረ እንግዲህ የጠረጠረችው። የመጀመሪያ በትንሽ ቀናት ውስጥ ይሄንን ሀሳብ ወዲያው በቃ ቀናት ራሱ አልፈጅባትም። የተወሰነ ዋለች አደረች ምናምን አትሄድም እንዴ ሲባል አትሄድም። ለምን አትሄድም ሲባል ምክንያቱም የጓደኛ ልጅ ነች። እንግዲህ ባደራ ሰጥቶኛል እዚሁ ትቀመጥ ብሎ አቶ ደረጀ ይሄን መልእክት እንትን ሲል በቃ እንዴት ማለት ከየት እንዴት በማለት እንግዲህ አራት ማዕዘን ጥያቄ ስጠይቅ የነበረችው እሷ ናት። እሷ ለራሷ ይቅርና ወይዘሮ ማርታን እንግዲህ እማዬ ይሄ ነገር ምን መስሎት አይቶሽ ነው? እንዴት አባዬ ቆይ ይሄን ነገር ከምን አንጻር አስቦት ነው? እንዴት አስቦት ነው? ለምን በማለት እንግዲህ የተለያዩ ጥያቄዎችን ስታነሳ የነበረችው እሷ ነች ማለት ነው ቤተሰቦቻችን። ከዛም ባለፈ ደግሞ እንግዲህ በሚገርም ሁኔታ ስታደርግ የነበረው ነገር በጣም የሚያስገርም ነበረ። ማለት በቃ የዳጣን ጥርጣሬው ባሻገር በተግባር ማለት ዲኤንኤ ከማስመርመር ከዛም ደግሞ በተለይ የሰላም እርግዝና ሲመጣ የሰላም የልጁ አባት ማን ነው የሚለውን ነገር ማንም ሳይጠረጥር ማንም ትዝ ሳይለው በህልሙ እንኳን አይደለም ማርታ ሌሎ ቤተሰብ ይቅርና
ደረጀ እንኳን ይሄን ነገር እንዴት ብሎ ምንም አይነት ነገር ትዝ ሳይለው እሷ ነች ይሄን ነገር ያወቀችው። ኢቭን እርግዝናዋን እኮ ሰላም ለራሱ ይሄን ያክል አላወቀችውም ነበር ታውቃላችሁ ጋይስ። ከዛ በቃ እንግዲህ ከዛ በኋላ ነው ነገርዮሹን አደፈረሰችውና በቃ ተደጋጋሚ በተለይ ሰላም ላይ የሚወርድባት ውርጅብኝ ምናምን በቃ ተደጋጋሚ ጥያቄ የልጅሽ አባት ማን ነው? ከማን ነው ያረገሽው? ያንቺ አባት መታወቅ አለበት። የልጅ አባት በእርግጠኝነት ወይ ናታን ወይ አባዬ ናቸው። በቃ በተለያየ እንግዲህ ናታንን ራሱ ሲላ ምክንያቱም ዲኤንኤ ምርመራ በተለይ ደግሞ እንትን ሲል በቃ የልጁ አባት አንተ ነህ እንደ እያለች ናታንን እንግዲህ ብዙ ነገር ስትለው ነበረ። ከዛም እንግዲህ ኦኬ እኔ የሰላም ልጅ አባት አይደለሁ እንዴ ታዲያ ልጅ አባት ሰው ምን ያደርግልሻል እያለ እንግዲህ ናታን ራሱ እሷንም እንደዛ ሲላት ነበረ። በቃ ብዙ ነገሮች ብዙ ቻሌንጆች አልፈዋል ቤተሰቦቻችን። አሁን ደግሞ በመጨረሻ እንግዲህ ካሜራ በመደበቅ ራሷ በመሸሸግ በቃ በእያንዳንዱ እርምጃ ውስጥ በእያንዳንዱ ሰው እርምጃ ውስጥ አብራ ነው የምትራመደው ቤተሰቦቻችን። እንግዲህ ዛሬም ናታንን አሳጣ ይዘዋለች። ምን ሊል ይችላል ብላችሁ ታስባላችሁ ቤተሰቦቻችን? በጣም ነው የሚገርመው። እንግዲህ አብጌልም ያሰበችውን ለማሳካት እስከ ጥግ ድረስ ትሄዳለች። እስከ ጥግ ማለት ነው፣ እስከ ፉንቶ ድረስ ትሄዳለች። አብጌል እንደምታውቋት ጋይስ በጣም ኃይለኛ ጎበዝ፣ ጠንካራ ልጅ ናት እውነት ለመናገር። ሌላው ደግሞ ዳጣ በጣም ቆንጆ ጸባይ ያላት ልጅ ናት። ከናታን ጋር ደግሞ ያላቸው ሪሌሽን በጣም የተለየና ደስ የሚል ጊዜ እያሳለፉ ነው የሚገኙት። አብጌል ደግሞ ጎን በጎን የነሱ እንደዚህ ጥሩ ነገር ማሳለፍ ይሄ ነገሩ ምንም እየተመቻት አይደለም። ያው ሳትወድ በግድ ያኔ በቃ ምንም ጥሩ ፊሊንግ እየተሰማት አይደለም። ግን ቢሆንም የምትችለውን ነገር እንግዲህ ናታንም እያደረገ ነው የሚገኘው ውድ ቤተሰቦቻችን። ግን ያው ናታን ትንሽ በእርግጥ ፈርቷል። እሱ ማስቀድሙ እንግዲህ ለዳጣም እንዳያችሁ ሲነግራት ነበረ። ዳጣ የኔና አንቺ ትንሽ መፈተናችን አይቀርም፣ እኔና አንቺ የሚለያየን አይኖርም፣ ግን ደግሞ በመካከላቸው የሆነ ነገር ሊፈጠር ይችላል ነበር ያለው። በእርግጠኝነት እዛ አብጌል አለችበት ከእንግዲህ ወይ ናታን ጋር ምናልባት ዳጣ ልትመጣ ትችላለች። የሆነ ሰው መጥቶለት ካልሆነ በስተቀር ናታን ከዚህ ነገር ማምለጥ አይችልም። ምክንያቱም ሌላ ነገር ነው ጠምዝዛ እንደው የምታስገባው። ብቻ ከባድ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ አብጌል ደረጀ በዚህ ልክ ናታንን እያስፈራራችሁ ነው የምትገኘው። ናታን ይሄን ነገር እንዴት በምን መልኩ ይወጣ ይሆን የሚለውን ደግሞ በቀጣይ የምናየው ይሆናል። ቤተሰቦቻችን ውድና የተከበራችሁ የቤተሰቦቼ እንዴት ናችሁ? ሰላምታ ይባላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው አብራችሁኝ ስለሆናችሁ አመሰግናለሁ። ውድ ቤተሰቦቼ ላይክ ማድረጋችሁ አብሮነታችሁ አይለኝ። እስከ መጨረሻ ስለምታዩልኝ ሀሳብ አስተያየት ስለምትሰጡኝ ኮሜንት ስለምትሰጡኝ ሀሳብ አስተያየታችሁ በጣም እጅጉን አመሰግናለሁኝ። ያው እንግዲህ እንደተለመደው ላይክ አይረሳ፣ ሰብስክራይብ ደግሞ ያው ቋሚ እንትናችን ነው ቤተሰቦቼ። በቀጣይ አዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ እንዳትረሱ ቤተሰብ። መልካም ጊዜ በያላችሁበት። እወዳችኋለሁ ማሮቼ፣ ፍቅሮቼ። ላይክ አድርጉልኝ። ኦኬ ላይክ ስታደርጉልኝ ለኔ በጣም ትልቅ አድቫንቴጅ ነው። ዩቲዩብ ሼር እንዳደርገው ይሆናል። ባይ መልካም ጊዜ